በሱዳን ኮሪደር በተደረገ ተጋድሎ የፋኖ ኃይሎች ድል ተቀዳጅተዋል። የሻለቃ ማዕረግ ያለውን ዋና ወታደራዊ አዛዥ ጨምሮ በርካታ ሰራዊቱ የተመቱበት በየትኛው ግንባር ነው የሚለውን ይዘናል። ወዲህ ደግሞ በግንባር ተጋድሎ በፖለቲካውም ለመድገም ተዘጋጅተናል ሲሉ ይደመጣሉ። ቀዳሚው ዜናችን ነው። የአገዛዙ ሰራዊት በንጹሃን ላይ በወሰደው የበቀል እርምጃ በርካታ ወጣቶች ሲገደሉ የፋኖ ኃይሎች ከተማ ድረስ ዘልቀው በመግባት በወሰዱት የአጸፋ እርምጃ 2 የወረዳ ከተሞችን ተቆጣጥረዋል። ይህ የሆነውስ በየትኛው ነው የሚለውንም ትሰሙታላችሁ። ስንቃችን ከዚሁ እየጨረስን ነው። ጀነራሉ በትግራይ አዲስ ወታደራዊ እንቅስቃሴና አዲስ ውጥረት ነግሷል። ጀነራሉ አመራሮችን ሰብስበው ወደ አማራ ክልል ዘልቀን መግባት አለብን፣ ያን ካላደረግን ስንቃችን ከዚሁ እየጨረስን ነው ሲሉም ተደምጠዋል። የትግራይ ክልል አሁናዊ ሁኔታና የዓለም አቀፉ የዜና ወኪሎችን ትዝብት በዘገባችን አካተናል። ኢራን ሪሞቱን ተጭነዋለች። ሆርሙዝ በእጅ ነው ያለችው ኢራን በሊባኖስ አንድ ጥቃት መፈጸሙን ተከትሎ ሆርሙዙን ድጋሚ ዘግተዋለች። የመካከለኛው ምስራቅ አዲሱ ውዝግብ ተከትሎ ተንታኞቹ የሰጡትን አስተያየትም አካተናል። አብራችሁን ስትቆዩ ትሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሰኔ 14 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በምዕራብ ጎንደር ዞን በሱዳን ኮሪደር አቅራቢያና መተማ ወረዳ የፋኖ ኃይሎች ከአገዛዙ ሰራዊት ጋር ባደረጉት አውደ ውጊያ ከፍተኛ የሆነ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ማድረሳቸውን አስታወቁ። በፋኖ ኃይሎች ምት ክፉኛ የተጎዳው የአገዛዙ ሰራዊትም በርካታ ቁስለኛና አስከሬኖቹን ወደ ገንዳዋ ከተማ መላኩ ተሰምተዋል። በቀጠናው ከትናንት እስከ ዛሬ የዘለቀ ከባድ አውደ ውጊያ እየተደረገ መሆኑን የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች በአውደ ውጊያው በርካታ የአገዛዙ ሰራዊት እርምጃ ሲወሰድበት በርካቶቹ ደግሞ ቁስለኛ ሆነዋል ብለዋል። በሱዳን ኮሪደር አዋሳኝ አካባቢዎች ትናንት ለ8 ተከታታይ ሰዓታት የዘለቀ ውጊያ መደረጉን የገለጹት ምንጮቻችን ዛሬም የአገዛዝ ሰራዊት ተጨማሪ ኃይል ማስገባቱን ተከትሎ በከባድ መሳሪያ የታገዘ ትንቅንቅ እየተደረገ ነው ተብሏል። ውጊያው የተደረገው ከገንዳዋ ከተማ ከኮኬትና ከሌሎቹ ወታደራዊ ካምፖች በመሰባሰብ ወደ ፋኖ ቀጠና በተንቀሳቀሰ የአገዛዙ መከላከያ አባላትና የአካባቢው ሰላም አስከባሪ ተብሎ የሚጠራው ሚሊሻና አድማ ብተና ጋር ነው። ከወታደራዊ ካምፕ ወጥቶ በአራት አቅጣጫ ዳስጉንዶ ተብሎ በሚጠራው ቦታ ፋኖን ከበባ ውስጥ ለማስገባት ጥቃት የከፈተው የአገዛዝ ሰራዊት ይህን ተከትሎ ፋኖ በሰጠው የአጸፋ ምላሽ ከፍተኛ ጉዳት አስተናግዷል ተብሏል። ለተከታታይ 8 ሰዓታት የተደረገው ውጊያ ተቀዛቅዞ የነበረ ቢሆንም አገዛዙ ወደ ስፍራው የላከው ሜካናይዝድ ኃይል የከባድ መሳሪያ ድብደባ መፈጸሙን ተከትሎ ዛሬም በሱዳን ኮሪደር ከፍተኛ ውጥረት መንገሱን፣ ዋና ዋና መንገዶችም እንቅስቃሴ እየተደረገባቸው እንዳልሆነ የጣና ሳተላይት ቴሌቪዥን ምንጮች ከስፍራው ያደረሱን መረጃ ያመላክታል። በሱዳን ኮሪደር አዋሳኝ አካባቢዎች እየተደረገ ባለው ውጊያ የደረሰውን ኪሳራ በተመለከተ የፋኖ ኃይሎች ባወጡት መረጃ 42 የሚደርሱ የብልጽግናው ሰራዊት አባላት ሙትና ቁስለኛ ሆነዋል ተብሏል። ጉዳት ካስተናገዱት የአገዛዝ ሰራዊት አባላት ግማሽ የሚደርሱት በአምቡላንስና በፓትሮል ወደ ገንዳዋ ተጭነው መወሰዳቸውን የገለጹት የጣና ሳተላይት ቴሌቪዥን ምንጮች ቀሪዎቹ በአካባቢው የቀብር ስነስርዓታቸው ተፈጽመዋል ብለዋል። በአውደ ውጊያውም ከ50 በላይ ክላሽንኮቭ በፋኖች መግባቱ የተገለጸ ሲሆን በሺ የሚቆጠር የድሽቃን ጨምሮ የሌሎች የቡድንና የነፍስ ወከፍ መሳሪያ ተተኳሽ መማረኩም ተገልጿል። የፋኖ ተዋጊ ኃይሎች ጭምር መስዋዕትነት በከፈሉበት በዚህ አውደ ውጊያ በአገዛዝ ሰራዊት ላይም ከመቼውም ጊዜ የበለጠ ኪሳራ ደርሷል ነው የተባለው። በተጋድሎው ቀድሞ የፋኖ አባላት የነበሩና በኋላ ወደ አገዛዙ ተቀላቅለው የተደረገውን ልዩ ዘመቻ ለማሳካት መንገድ በመምራት ላይ ከነበሩት ውስጥ 4 የሚሆኑት በፋኖ እርምጃ ሲወሰድባቸው 2ቱም የቀድሞ የፋኖ አባላት ከነሙሉ ትጥቃቸው ተማርከዋል ተብሏል። በመተማ ግንባር ዳስጉንዶ ተብሎ በሚጠራው ስፍራ በተደረገ ከባድ የጨበጣ ውጊያ የሻለቃ ማዕረግ ያለውና የአድማ ብተና ዋና አዋጊ በፋኖ ኃይሎች እርምጃ እንደተወሰደበት ተረጋግጧል። በሱዳን ኮሪደር ቀጠና እየተደረገ ያለው ውጊያ ተጠናክሮ የቀጠለ ሲሆን በዛሬው ተጋድሎ የተገኙ የድል ውጤቶች እስካሁን አልወጡም። በሌላ ዜና የአውደ
የአውደ ውጊያ ድሎችን በፖለቲካው ለመድገም እየሰራን ነው ሲሉ የፋኖ ኃይሎች ገልጸዋል። የፋኖ ኃይሎች ከአገዛዝ ሰራዊት ጋር ከሚያደርጉት የተጠናከረ አውደ ውጊያ በተጨማሪ የፖለቲካ ስልጠናና ታድሶ እየሰጡ መሆናቸውን አስታውቀዋል። ታላቅ ወታደራዊ ድል በተገኘበት በምዕራብና ማዕከላዊ ጎንደር ዞን የሚንቀሳቀሰው ግዙፍ ኮር ልዩ ልዩ ስልጠና ሰጥቶ ማጠናቀቁን አስታውቀዋል። ልዩ ልዩ ስልጠናውን አስመልክቶ ለጣና ሳተላይት ቴሌቪዥን አስተያየት የሰጠው የአፋብን ጎንደር ጠቅላይ ግዛት በላይዝ 305ኛ የህዝብ ግንኙነት መምሪያ ፋኖ በአገዛዝ ሰራዊት ላይ ድል ከመቀዳጀትና ወታደራዊ ግንባታን ከማጠናከር ባሻገር በፖለቲካ ንቁ የሆነና የትግሉን መዳረሻ በውል የተረዳ ሰራዊት ለመፍጠር እየሰራ ነው ብሏል። በዚህም በ305ኛ ኮር ስር የሚገኘው 76ኛ ክፍለ ጦር በቀጠናው ለሚገኙ የኮር ህዝባዊ አስተባባሪዎችና ለሬጅመንት አመራሮች ፖለቲካዊ ጤንነት አጠባበቅ ዙሪያ ሰፊ ስልጠና መሰጠቱን የህዝብ ግንኙነት መምሪያው ጨምሮ ገልጿል። ስልጠናው የተሰጠው በኮሩ የፖለቲካ መምሪያ ከፍተኛ ኃላፊዎች መሆኑን የተገለጸ ሲሆን የጦርነት ጥበብና የመሪነት ሚና በሚል የተዘጋጀ አጭር የስልጠና ሰነድ ለሰልጣኞች መቅረቡም ተነግሯል። ከስልጠናው መጠናቀቅ በኋላ ሰልጣኝ የፋኖ ሰራዊት አባላት በሰጡት አስተያየት ሰራዊታችን የፖለቲካ ግንዛቤ እጥረት እንዳያጋጥመው የወቅቱን ቀጠናዊና ሌሎች የጎረቤት አገራት ኃይሎችን አሰላለፍ ማስረዳት ያስፈልጋል ማለታቸው ነው የተገለጸው። ሰልጣኞቹ በጥያቄያቸው አሁን ያለውን አዳዲስ የድርጅት መመሪያና የወደፊት አቅጣጫዎች በአመራሮቻቸው በኩል ግንዛቤ እንዲፈጠርላቸው አስታውሰዋል። የ305ኛ ኮር የፖለቲካ መምሪያ ምክትል ኃላፊ አርበኛ እንግደው ዋኘው በስልጠናው ማጠቃለያ እንደተናገረው እንደዚህ አይነት ስልጠናዎች ዓለም አቀፍ ሁኔታውን ባገናዘበ መልኩ ተጠናክረው እንደሚቀጥሉ ጠቅሶ እስከ ታችኛው አባል ድረስ የወቅቱን ፖለቲካዊ ሁኔታን ባገናዘበ መልኩ ተከታታይ ስልጠናዎች ይሰጣሉ ብሏል። የፋኖ ኃይሎች የአገዛዝ ሰራዊት በመሸገበት ስፍራ በከፈቱት ጥቃት ከተሞችን መቆጣጠራቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተኮር በመካነ ኢየሱስ ከተማና ባንዳ ቤት ወለሽ ከተማ በሌሊት ድንገተኛ ጥቃት መክፈቱን ተከትሎ ከፍተኛ የሆነ የተኩስ ልውውጥ እንደነበር የከተማዋ ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። የሜጀር ጀነራል ባንታ ባተኮር ጉና ክፍለ ጦር እስቴ ዴንሳና አንዳ ቤት ብርጌድ በሁለቱ ከተሞች በምሽት በከፈቱት ጥቃት በርካታ የአገዛዝ ሰራዊት ሙትና ቁስለኛ መሆኑ ተሰምቷል። የፋኖ ኃይሎች ጥቃቱን የከፈቱት የአገዛዝ ሰራዊት በገጠራማ ስፍራዎች በመውጣት በርካታ ንጹሃንን በመግደሉ የበቀል እርምጃ ለመውሰድ እንደሆነ የገለጹት ምንጮቻችን በፋኖ የተቀናጀ ጥቃት ሁለቱም ከተሞች በቁጥጥር ስር ገብተው ውጊያ ሲደረግባቸው ማደሩ ተሰምቷል። የብልጽግናው ሰራዊት በትላንትናው ዕለት ከስቴ ወረዳና ከስማዳ ወገዳ በመውጣት ወደ ፋኖ ቀጠና ማቅናቱን ተከትሎ በደረሰበት የደፈጣ ጥቃት ተበሳጭቶ በርካታ ንጹሃንን በግፍ እንደገደለ የገለጹት ምንጮቻችን የፋኖ ኃይሎችም በመካነ ኢየሱስ ከተማ ዘልቀው በመግባት በወሰዱት ለዚህ አጸፋ የሚሆን እርምጃ ቁጥሩ ያልታወቀ የብልጽግና ሰራዊት ሙትና ቁስለኛ ሆኗል ተብሏል። የአገዛዝ ሰራዊት በወጣባቸው ቀጠናዎች በርካታ ሀብት ንብረቶችን በመዝረፍ ወጣቶችን በግፍ መግደሉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች በስቴ ወረዳ በምትገኘው ታሪካዊቷ ቆማ ፋሲለደስ ከተማ የቅርስ ዝርፊያ ለመፈጸም ሙከራ ማድረጉን ተከትሎ በህዝብ ቁጣ መትረፉን ጨምረው ተናግረዋል። ከስማዳ በቅርብ ርቀት በምትገኘው ጾደዬ ከተማ አንድ የባጃጅ አሽከርካሪ በግፍ የገደለው የብልጽግናው ሰራዊት በቆማ ፋሲለደስ ታዳጊ ከተማ መልካም ባንቴ የተባሉ አርሶ አደር በዚሁ ራሱን ጥምር ጦር እያለ በሚጠራው ኃይል በአሰቃቂ ሁኔታ ተገለዋል ነው የተባለው። አንድ የግል ክሊኒክ ለፋኖ የሕክምና ድጋፍ ታደርጋለህ በሚል መድኃኒቱን ሙሉ በሙሉ ማቃጠሉ የተገለጸ ሲሆን ሌሎች ሱቆችና የአርሶ አደር ንብረቶችን መዝረፉን የዓይን እማኞቹ ገልጸዋል። በግለሰቦች መኖሪያ ቤት እየገባ የቤት ቁሳቁሶችና ሌሎች ንብረቶችን ያቃጠለው የብልጽግናው ሰራዊት ሞተር ሳይክልና ሌሎች ተሽከርካሪዎችንም በእሳት አጋይቷቸዋል ተብሏል። ናፍጣና ቤንዚሎችን ከግለሰቦች ቀምቶ የተመለሰው የአገዛዙ ሰራዊት በመካነ ኢየሱስ ከተማ በፋኖ በተወሰደበት የአጸፋ እርምጃ ግን ክፉኛ ተመቷል ነው የተባለው። በከተማ ዙሪያ ከበባ በመፈጸም የተሳካ ጥቃት የፈጸሙት የፋኖ ኃይሎችም ከተማዋን ተቆጣጥረው ማድራቸውን ምንጮቻችን ለጣቢያችን በላኩት መረጃ አረጋግጠዋል።
ስንቃችንን ትግራይ ክልል ውስጥ አንጨርስም ጄኔራሉ የብልጽግናው ቁልፍ ባለስልጣናት እና ጌዲዮን ጢሞቴዎስ ኢትዮጵያ በሰሜን በኩል ስጋት ገብቷታል ባሉ ማግስት አሜሪካ በበኩሏ የህወሓት ጽንፈኛ ኃይሎች የምስራቅ አፍሪካ የሰላም አየር የተበከለ ነው በማለት የቪዛ እገዳ በጣለች በሁለተኛው ቀን ህወሓት የአሜሪካን ክልከላ ህገወጥ ሲል ተቃውሞ በክልሉ ይገኝ የነበር ከፍተኛ ቁጥር ያለው ሰራዊቱን ነቅሎ ወደ ድንበር እንዲጠጋ የመጨረሻ ትዕዛዝ ሰጥቷል። በራያ አላማጣ ሜካናይዝድና እግረኛውን በቀንና በሌሊት እያስገባ ያለው ህወሓት ዛሬ በተንቤን አቅጣጫ ወደ ሰቆጣ መድፍና ታንክን ጨምሮ በርካታ ቁጥር ያለው ሰራዊቱን ማስጠጋቱ ተረጋግጧል። በሌላ በኩል በመቀሌ የሚኖሩና አሜሪካ የቪዛ እገዳ የተጣለባቸው የህወሓት ፖለቲካዊና ወታደራዊ መሪዎች ዝርዝር ታውቋል። በትራምፕ አስተዳደር የቪዛ እገዳ ከተጣለባቸው የህወሓት አመራሮች ዝርዝር በወቅቱ ያልተገለጸ ቢሆንም ጣና ሳተላይት ቴሌቪዥን እገዳ የተጣለባቸው እነማን እንደሆኑ ከውስጥ ምንጮቹ መረጃ ደርሶታል። ጣና ሳተላይት ቴሌቪዥን ከውስጥ ምንጮቹ ባረጋገጠው መረጃ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በአሜሪካ የቪዛ እገዳ ከተጣለባቸው የህወሓት አመራሮች ዝርዝር ውስጥ አልተካተቱም ተብሏል። እስካሁን በአሜሪካ የቪዛ እገዳ የተጣለባቸው የህወሓት አመራሮች 6 ናቸው ያሉት ምንጮቻችን ከነዚህ መካከልም 2 ፖለቲካዊ፣ 4ቱ ደግሞ ወታደራዊ አመራሮች መሆናቸውን ገልጸዋል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔርና የቀድሞው የብሔራዊ መረጃና ደህንነት አገልግሎት ኃላፊ አቶ ጌታቸው አሰፋ በአሜሪካ ውጭ ጉዳይ ሚኒስቴር የቪዛ እገዳ የተጣለባቸው ፖለቲካዊ መሪዎች መሆናቸውን ጣና ሳተላይት ቴሌቪዥን ከውስጥ ምንጮቹ አረጋግጧል። ጀነራል ምግብ ኃይሌ፣ ጀነራል ኃይለ ሥላሴ፣ ጀነራል ዮሐንስ ጆን መዲድ እና ጀነራል አብራ ድንኩል ደግሞ የቪዛ እገዳ ከጣለባቸው ወታደራዊ የህወሓት አመራሮች በኩል ይገኙበታል። በተጨማሪም ከህወሓት ጋር የጠበቀ ግንኙነት አላቸው የተባሉ አንድ ስማቸው ያልተጠቀሰ ታዋቂ ባለሀብትም በአሜሪካ የቪዛ እገዳ እንደተካተቱ ተሰምቷል። ይህ የሆነ ባለበት ህወሓት በአሁኑ ወቅት በመሃል ትግራይ እያደረገ ያለውን የግዳጅ ወታደራዊ አፈሳም አጠናክሮ መቀጠሉን የክልሉ ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። ከቀናት በፊት ቢቢሲ ባጋለጠው መረጃ በትግራይ በቁጥር በርካታ የሆኑ የትግራይ ወጣቶች በግዳጅ ወደ ማሰልጠኛ እንደሚገቡ ማረጋገጡን የገለጸ ሲሆን በአፈና ከሚወሰዱት ወጣቶች መካከል 20 የሚደርሱ ከማሰልጠኛ ማዕከላት ለማምለጥ ሲሞክሩ ከህወሓት በተተኮሰ ጥይት ውድ ነፍሳቸውን አጥተዋል ነው የተባለው። ከታፈኑት መካከል ጥቂቶቹ እድል ቀንቷቸው የህወሓትን እገታ ገመድ በጥሰው መውጣታቸው የተገለጸ ሲሆን በአስገዳጅ ስልጠናው ወቅትም የሚደረጉ የህወሓትን ወታደራዊ እንቅስቃሴም አጋልጠዋል። ይህ በትግራይ ክልል እየተደረገ ያለው ወታደራዊ አፈሳ ተጠናክሮ እንደሚቀጥል የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ በኩራት መናገራቸው ደግሞ አጠያቂ ሆኗል። አቶ አማኑኤል አሰፋ ሁሉም የትግራይ ተወላጅ የተከፈተበትን የህልውና ስጋት መመከትና ግዛቱን የማስከበር ግዴታ አለበት ሲሉም ተደምጠዋል። የህወሓት ምክትል ሊቀመንበር ልክ እንደ ሌሎቹ ጓዶቻቸው ወልቃይትና ራያን ካላስመለስ ጠለምትን ካልወረድን የሚቆም ጦርነት የለም እያሉ ነው። ከትግራይ ክልል የሚወጡ መረጃዎች እንደሚያመለክቱት በክልሉ እየተደረገ ያለው የግዳጅ ወታደራዊ አፈሳና ምልመላ ወደ ከፋ ደረጃ ተሸጋግሯል። ከክልሉ የሚሸሹ ወጣቶች ቁጥር ቀን ከቀን እየጨመረ ሲሆን በርካቶቹ የህወሓትን የግብ በትር ፈርተው ያለ ውሃና ምግብ በየዋሻው ተደብቀው ይገኛሉ ተብሏል። በክልሉ በስፋት እየተፈጸመ ያለውን ወታደራዊ አፈሳ ተከትሎም እንቅስቃሴ መስተጓጎልና የገበያ መናር እንዲሁም የነዋሪዎቹ ሰላም ማጣት በእጅጉ ሰፍኖ ይገኛል ብለዋል። ከቢቢሲ ቀጥሎ ህወሓትን ያጋለጠው ዓለም አቀፉ የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ህወሓት ቀብር ላይ ሳይቀር ሀዘንተኛ ወጣቶችን እያፈሰ ይገኛል ሲል አስነብቧል። ህወሓት የክልሉን ጊዜ አስተዳደር በኃይል አፍርሶ መንግስትነቱን ካረጋገጠ በኋላ የነ ደብረጽዮን ገብረ ሚካኤል ቡድን በትግራይ ክልል ፍጹም አምባገነን ስርዓት ለማንበር እየሰራ ነው ሲሉ ለጣና ሳተላይት ቴሌቪዥን አስተያየታቸውን የሰጡ የክልሉ ተወላጆች ገልጸዋል። ህወሓት የአዛውንቱ ገዥ ኢሳያስ አፈወርቂ ጎበዝ ተማሪ ሆኗል ያሉት የክልሉ ተወላጆች የትግራይ ህዝብ ወደማይፈልገው ጦርነት እንዲገባ በነ ደብረጽዮንና በቡድኑ ወታደራዊ አዛዦች ከፍተኛ ጫና እየተደረገበት ነው። ህዝቡም አስቸኳይ ፍትህ እየጠየቀ ይገኛል ብለዋል። ዛሬ በትግራይ የሁለት አርሚ ከፍተኛና መካከለኛ አመራሮችን መሰብሰባቸው የተነገረው ጀነራል ዮሐንስ ጆን መዲድ እኛ አሜሪካ ለመግባት አይደለም እየተዘጋጀን ያለነው ማለታቸውም ተሰምቷል። የህወሓቱ ኋላ ቀር ጀነራል በስብሰባው እንደገለጹት ወጣቶችን እያሰለጠና ሰራዊታችን
ጦርነትን እያዘጋጀን ያለነው በአማራ ኃይሎች የተያዙ መሬቶችን ለማስመለስ እንጂ አሜሪካ ለመግባት አይደለም። ስለዚህ መደናገጥ አያስፈልግም ያሉ ሲሆን ከደቡብ የትግራይ ማህበረሰብ የሰበሰብነው ኦሬሽን ክልላችን ውስጥ እያለቀ በመሆኑ በቅርቡ ጦርነቱን እንጀምረዋለን ማለታቸውን ጣና ሳተላይት ቴሌቪዥን ከምንጮቹ አረጋግጧል። ኢራን የሆርሙዝ ወሽመጥን የመዝጊያ ሪሞት ድጋሚ ተጭነዋለች። አርብ ዕለት የተፈረመው የአሜሪካና የኢራን ስምምነት ፊርማቸው ሳይደርቅ የሆርሙዝ ወሽመጥ በድጋሚ መዘጋቱን የኢራን ማዕከላዊ ዕዝ በሰጠው አስቸኳይ መግለጫ አስታውቋል። የኢራን ማዕከላዊ ወታደራዊ ዕዝ የእስራኤል ጦር በደቡባዊ ሊባኖስ ላይ የሰነዘረውን ጥቃት ተከትሎ ሆርሙዝ ድጋሚ ተዘግቷል ሲል አስታውቋል። በዓለም አቀፍ ደረጃ የንግድና የነዳጅ ማጓጓዣ ቁልፍ መስመር የሆነው የሆርሙዝ ወሽመጥ አሜሪካና ኢራን የፈጸሙትን ውል ተከትሎ ተከፍቶ የነበረ ቢሆንም ግዙፉ የንግድ መስመር ድጋሚ ተዘግቷል። ኢራን ይህንን አስቸኳይ እርምጃ የወሰደችው እስራኤል በሊባኖስ ላይ የፈጸመችውን ጥቃት ተከትሎ ነው። ኢራን እስራኤል በሊባኖስ ላይ የፈጸመችውን ጥቃት ከአሜሪካ ጋር የተፈረመውን ውል የሚጥስ ነው በሚል አቋም በመያዝ ሆርሙዝን ድጋሚ ዘግታለች። የኢራን ከፍተኛ ጥምር ወታደራዊ ዕዝ በሰጠው መግለጫ የወሽመጡ መዘጋት አሜሪካና እስራኤል የገቡትን ቃል ባለማክበራቸው የተወሰደ የመጀመሪያ ምላሽ መሆኑን ገልጿል። ወታደራዊ ዕዙ አክሎም ጥቃቶቹ የማይቆሙ ከሆነ ቴህራን ጠንካራ እርምጃም እንደምትወስድም ተናግረዋል። ምንም እንኳን አሜሪካና ኢራን የቀጠናውን ጦርነት ለማቆም የተፈረሙትን መግባቢያ ሰነድ ተከትሎ በሊባኖስና በእስራኤል መካከል የተኩስ አቁም ስምምነት ተደርጎ የነበረ ቢሆንም በደቡባዊ ሊባኖስ የተሰነዘረው ጥቃት የሰው ሕይወት የጠፋበት በመሆኑ ስምምነቱ አደጋ ላይ ጥሎታል ተብሏል። የኢራን ጦር እስራኤል በደቡባዊ ሊባኖስ ጥቃት መፈጸሟን በመቀጠሏ የሆርሙዝ ወሽመጥ መዘጋቱን ቢያሳውቅም የአሜሪካ ጦር በአንጻሩ ወሽመጡ አልተዘጋም፣ መርከቦቹ እየተንቀሳቀሱ ነው ሲል አስተባብሏል። ሆርሙዝ እንደተዘጋ በሚገለጽበት በዚህ ወቅት ግን አሜሪካና ኢራን በስዊዘርላንድ አዲስ ንግግር ሊጀምሩ መሆኑም ተገልጿል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በድርድሩ ላይ ለመካፈል ወደ ስዊዘርላንድ ማምራታቸው ተሰምቷል። የኢራኑ ልዑካን ቡድን አባላት የሆኑት የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ እና ውጭ ጉዳይ ሚኒስትሩ አባስ አራግቺ በስዊዘርላንድ ቀድመው ተገኝተዋል ተብሏል። የመጀመሪያው ዙር ንግግር ዛሬ እሁድ አመሻሽ ይጀምራል የተባለ ሲሆን ቫንስ በኒውክሌር ጉዳዮች ዙሪያ እንዲሁም በሊባኖስ የተኩስ አቁም ላይ መግባባት ሊኖር ይችላል ብለዋል። የኢራን ውጭ ጉዳይ ሚኒስትር እስማኤል ባጋይ በበኩላቸው ኢራን ሌላውን ወገን ግዴታውን ሙሉ በሙሉ እንዲወጣ ትፈልጋለች ብለዋል። እስራኤል በሊባኖስ ላይ የፈጸመችው ጥቃት የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ክፉኛ እንዳበሳጭም ተነግሯል። ትራምፕ ለአንድ አማካሪያቸው ኔታንያሁ አጭበርባሪ ነው በማለት በብስጭት መናገራቸውም ተሰምተዋል። የሆርሙዝ ወሽመጥ በድጋሚ መዘጋቱና በተመሳሳይ ሰዓት በስዊዘርላንድ የተጀመረው ከፍተኛ ዲፕሎማሲያዊ ንግግር የመካከለኛው ምስራቅ ቀውስ አዲስና እጅግ ወሳኝ ምዕራፍ ላይ መድረሱን ያሳያል ሲሉ የፖለቲካ ተንታኞቹ ይናገራሉ። ከዚህ ጦርነት ክስተት በስተጀርባ ያሉትን ዋና ዋና የፖለቲካና የኢኮኖሚ አንድምታዎች በሶስት ነጥቦች ከፍለው የገለጹት ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉ የፖለቲካ ተንታኞች የመጀመሪያው የኢራን የኢኮኖሚ ካርድና የስዊዘርላንድ ድርድር ጫና መሆኑን ጠቅሰዋል። ኢራን ወሽመጡን የዘጋችው ወታደራዊ እርምጃ ከመውሰድ ይልቅ የዓለምን የኢኮኖሚ የደም ስር ለመጭመቅ በማሰብ ነው ያሉት ተንታኞቹ በዓለም ላይ ከሚንቀሳቀሰው ነዳጅ ውስጥ 20% ያህሉ በሚያልፍበት በዚህ ወሳኝ የንግድ መስመር ላይ ጫና መፍጠር በስዊዘርላንድ ለተጀመረው ድርድር ለቴህራን ትልቅ የመደራደሪያ አቅም ይሰጣታል። አሜሪካ በአንጻሩ ወሽመጡ አልተዘጋም ማለቷ የዓለም የነዳጅ ገበያ እንዳይደነግጥና የዋጋ ንረት እንዳይከሰት ለመከላከል የምታደርገው የፕሮፓጋንዳ መከላከያ እንጂ በኢራን ብልጫ እንደተወሰደባት አምናለች ሲሉም አክለዋል። ተንታኞቹ ያነሱት ሁለተኛው ነጥብ በዋሽንግተንና በቴልአቪቭ መካከል የሰፋው ፍንጣቂ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሊባኖስ ላይ ጥቃት መፈጸማቸው የዶናልድ ትራምፕን አስተዳደር ክፉኛ ማስቆጣቱ በአሜሪካና በእስራኤል መሪዎች መካከል ያለውን የስምምነት መናጋት በግልጽ ያሳያል። ትራምፕ በቀጠናው ላይ ስምምነቶችን ፈርሞ ሰላም ለማውረድ በሚተጋበት ወቅት የኔታንያሁ እርምጃም የአሜሪካን ዲፕሎማሲያዊ ጥረት አደጋ ላይ ጥሎታል። ትራምፕ ኔታንያሁ አጭበርባሪ ነው ማለታቸው ዋሽንግተን ከእስራኤል የጦርነት ፍላጎት ይልቅ ለራሷ ቀጠናዊና ስልታዊ ጥቅሞች ቅድሚያ መስጠቷን የሚገልጹ ትችቶችን አንጸባራቂ ነው ብለዋል። ተንታኞቹ በሶስተኛ ደረጃ ያነሱት ነጥብ
የጄዲ ቫንስ ቀጥተኛ ተሳትፎና የኒውክሌር ጉዳይ ሲሆን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ራሳቸው ወደ ስዊዘርላንድ ማምራታቸውና የኢራን ከፍተኛ የፓርላማና የዲፕሎማሲ መሪዎች እዚያ መገኘታቸው ንግግሩ ከተራ የተኩስ አቁም የዘለቀ መሆኑን ያሳያል ብለዋል። ውይይቱ በሊባኖስ ጉዳይ ላይ ብቻ ሳይሆን ይበልጥ ስስ በሆነው የኢራን የኒውክሌር መርሃ ግብር ዙሪያ ላይ ያተኮረ መሆኑን የቫንስ ንግግር ይጠቁማል ያሉት ተንታኞቹ፣ ይህ የሚያሳየው በሜዳው ላይ የጦርነቱ ውጥረት ቢኖርም በስተጀርባ ያለው የዲፕሎማሲ በር ግን ሙሉ በሙሉ እንዳልተዘጋ ነው። በዚህም የቀጠናው ውጥረት እንደ ትናንቱ እምብዛም አያሰጋም ሲሉ ሀሳባቸውን ያጠቃልላሉ። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።